15 ዓመት እንግዲህ የ15 ዓመት አስባችሁታል ጋይስ? እናትና ልጅ ከ15 ዓመት በኋላ ሲገናኙ ያለው ደስታ በጣም የሚገርም በቃ የ4 ወር ልጅ ሆኖ ልከው እዛን ሰዓት ስታነባ ነበረች እሷ ራሱ ማለት ነው። ተኝታ ነበር ነው ላይክ የትኛው ነበር ነው ላይክ ወይኔ በጣም ይቅርታ ከረበሽኩክ፣ ግን ይገባዋል ጉዳይ ከእንቅልፍ ብትነሳ በጣም ደስ የሚል ዜና ነው። ያቺኛው አለቃቃሚ ደግሞ ቅድም መች ነው ክላስ ላይ ሆኜ እያየኋት ስሜ ስታጠፋኝ ዝም ብለሽ ሰሚያታለሽ ቤታ ያለ ማስረጃ ማናት? እቺ ለቃቃሚ ባልደረባችን አሌክስ አሁን ትልቅ የምስራች ልነግርህ ነው የጠራው። ከእናቴ ትምህርት ሰምተካል አልሰማክም? መጀመሪያ ንገረኝ። ሰምተካል አልሰማክም? አልነበርኩም እኮ ቲክቶክ አጥፍቼው ነበር። እሺ ቀደም ለታ እኔ እናንተ ጌም እየተጫወትን ስለ ገብረ እግዚአብሔር ገብረ ስላሴ ወይም በቃ ገብሬ ብዬ ልጥራው ሚስቱ የልጁ እናት ከ15 ዓመት በፊት ጠፍታበት ምናምን የነገርከኝ እሺ ቪዲዮ ሰርቼ የላቸዋለሁ። አይተካላ? ተገኘች እንዳት ብቻ እናትየው ተገኘች። እስኪ ማርያምን በይ እማዬ ትሙት ኮመንት ላይ መታ እኔ ነኝ አለች። ስልኩን በውስጥ ላከችለት ለገብሬ። ተደዋወሉ በኢሞ ራሷ መሆኗ ተረጋግጦ አሁን መታ ቲክቶክ አዲስ ከፍታ መጣ። ፎሎ 95 ስለሆነ የነበራት 1000 ሰው ፎሎ አረግናት። አሁን ቪዲዮ ልታበራ ነው። ልጁን ልንጠራው ነው፣ ልናገናኛቸው ነው። እኔ ራሴ እንደዚህ እንዳለኝ እናትና ልጅን ከ15 ዓመት በኋላ ልናገናኝ ነው። ጉጃ ሀቢባ ጉጃ፣ ይሄ ክሬዲት ላንቺ ነው የሚገባሽ። ማርያም ጉጃ፣ አንደኛ አንተ ነህ ወደ እኔ ያመጣከው ጉዳዩ። በስመ አብ ያላምንኩም እናት ትሙት እና ይህንን ደስታ ልነግርህ ነው። ከአሌክስማ በአይኑ ማየት አለበት። ቋየ እያልኳቸው ነበረ። 1000 ሞልታለች ፎሎ። አሁን መልሳችሁ አስገቧትና ታብራ ቪዲዮ። አባትየው ደግሞ ልጅየው ጋር እየደወለ ነው። በወንድም በአባቱ ወንድም ቲክቶክ ነው የሚገባው ልጅየው። 1000 ሞልታለች ፎሎ። አሁን መልሳችሁ አስገቧት። የምናደርገው ልጁን አቡዬ ወይ 1000 ፎሎ ሞልተንሻል። አሁን ቪዲዮ ማብራ ወይኔ እናንተ አልሞላችሁትም። 939 ነው። ሙሉት እንጂ ውዶቼ 939 ነው። 61 ሰው ነው የቀራት። ቶሎ በሉ ሙሉት። 61 ሰው ፎሎ 400 ሰው ፎሎ አድርጓት። ምን ችግር አለው? አዎ አይ ስትመጣ እኮ 0 ነበር 95 ነበር ሲጀምር። እነሱ ናቸው ያው ሞልቷል። 1107 ነው። አሁን ወጥተሽ ነው መግባት ያለብሽ ማሪ። እዛው ያለ ሞክር ይላል ይሰራላት ይችላል። ሀቢባ እሺ ቪዲዮ አክሰስ ቱ ጆይን ዊዝ ቪዲዮ ያው ልክ ከሞላ ነው በኋላ ወጥታ ካልገባች አይሰራም። ከወጣሽ ማለት ነው ቲክታክ በሙሉ አጥፍተሽ እንደገና ወደ ቲክታክ መግባት አለ። እንደ አዲስ ግቢ። እሺ ከቲክቶክ ወጥተሽ ወይ ፌስቡክ ካለሽ ወይ ዋትስአፕ ካለሽ ክፍት አድርጊና ሌላ አፕሊኬሽን ዘግተሽ ድጋሚ ግቢ። ከዛ አሁን ስትጽፊ እናስገባሽና ቪዲዮ ስጋብዘሽ ተርን ኦን ሚለውን ትነኪያለሽ። በቲም ጀምረዋል። ልክ ስጋብዘሽ እኔ ቪዲዮ እሺ እያለቀሰች ነው በደስታ። ተርን ኦን ሚለውን ነው የምትነኪው። ከዛ ሴቭ ሚለውን ትነኪያለሽ። ወይኔ ያአላ አሁን ምንድነው የሚሆነው ሪያክሽናቸው? ላይክ ሲተያዩ ላይፍ ጀምራ እንዳይሆን ግን ኖ አይ ዲድንት አስከር ኤኒቲንግ የት። ምክንያቱም መጀመሪያ ቪዲዮ ታብራ ፊቷን ሊየው ከዛም በኋላ ነው ጥያቄዎች ልጠይቅ ያሰብኩት። ላይክ እስካሁን ልጅሽን ፈልገሽው ነበር ወይ ሌላ ህይወት አለሽ ወይ የሚለውን። አገር ቤት ያለች እኮ ኢትዮጵያ ውስጥ። እኔ እንደውም ሳውዲ ትኖራለች ብዬ ነበር ያሰብኩት። ላይክ እንትን እንዳሁን መጀመሪያ አሮ ነው ኦኬ አንቺ ታውቂያለሽ ብዬ ነው። ላይክ አይ ዋቴቨር ጊቭን ሌላ ላይፍ ጀምራም ቢሆን ትዳር ይዛ ወልዳም ቢሆን እኮ ልጇን የማግኘት መብት አላት። ብዙ እንትን አሉ ሴቶች ታውቂያለሽ፣ አቡ ላይ ይናገሩ ይችላሉ። አሩን ነው እንጃ ነች ዳሩ መቅረት ከልጅ አይበልጥም ማለቴ። ሳልናገርም ገብቼ ቢሆን በቃ ጥፋት ነው። ስለ ጥፋቴ ይቅርታ ጠይቃለሁ። ግን ባል ከልጅ አይበልጥም። ይቅርታ ሴቶቹ ትስማማላችኋል? ባል ከልጅ አይበልጥም። ለነገ ትዳር እንትን እንዳይመጣባቸው ራሷ ቪዲዮ ከፍታለሁ ብላ ራሷ እንትን ካለች ባል ከልጅ አይበልጥም። ልጅ
ለብኝ ሀቢባ እሺ ያው እናቴ እያስገባሽ ከሱ ጋር ተደዋወሉ በኢሞ እሷነቷን አወቀ ማለት ነው። ገባክ? አረጋገጠ። ሲያረጋግጥ ነው እንትን ያለ አታር አስከ ገብረ ተመለስ እስከ ኮኔክሽኑ ብዙ እየሰራ አይደለም። አሁን በኢሞ እያወሩ ነው መሰለኝ። ልጁ ጋር እየደወለ ነው አሌክስ። ልጁ ጋር እየደወለ ነው ሊያመጣው። ልጁ ቲክቶክ የለውም ወይ ስለ በወንድሜ ቲክቶክ ነው የሚገባው አለኝ። ኦኬ ሌላ ምን አልቻልኩም። ይሄ ማወለ ሳንተኛ ብናድር አላማመጣ በቃ እንቀስ ባቋርጠህም ጉዳዩ ይገባዋል። ማኡና ይገባዋል። ማርያም በጣም ትልቅ ጉዳይ ነው። እናትና ልጅን ከ15 ዓመት በኋላ የማገናኘት ጉዳይ ነው እና አንዳንዴ ቪዲዮ ምናምን አትናቁ። እኔ በጣም ብዙ ሰው እኮ በቪዲዮ የበቀደሙ ልጅ ራሱ እኔ በሰራሁት ቪዲዮ እኮ ነው የተገኘው ውዶቼ። ሙባረክ ህፃን ሙባረክ እና አትናቁ። የቪዲዮ የትም ሀገር ይታያል፣ ዓለም አቀፍ ነው። እናንተ የሆነ ቦታ ላይ ሆናችሁ የሰራችሁ ቪዲዮ የሆነ ዓለም ላይ ይደርሳል። ገባችሁ? እኔ ግን በዚህ ፍጥነት አላልኩም ነበር። አሁን ሙባረክ በወር ከ6 ቀኑ ነው የተገኘው። እስኪ ከተመለሰች ርኝሻ ይሰማለሁ። እሺ ከመጣች መጣች። ኮሜንቱ ላይ ስለፈለኩኝ ነው። እሺ ወንድሜ እሺ አለው። ኦኬ እሺ ስትጽፍ ኢንቫይት አድርጓት። እሺ ውዶቼ እኔ እኮ ኢንቫይት አድርጊያት ነበር እምቢ ብሏት ይሆናል። እንደነገርናት ከቲክቶክ ወጥታ ፌስቡክ ምናምን ወይ ዋትሳፕ አልከፈት አለው። ታዲያ ለምን አክሰፕት አታረጊ? ማሪ ኢንቫይት እያረኩሽ እኮ ነው። ኢንቪቴሽን ሴንት እያለኝ ነው እኮ ለእኔ ኢንቫይት አድርጊያለሁ እኮ እምቢ እያላት ነው። ይኸው ገባች። አሁን ቪዲዮ ማብራት ትችላለች። ለምን ኦልሬዲ 1300 ምናምን ፎሎ አድርገናት። እሺ ማብራት ትችላለች። ለምን ኦልሬዲ ጋበዝኩሽ። ቪዲዮ የሚመጣልሽን ጽሁፍ ታን ኦን ምናምን አድርገናት። አይ ቲንክ ሌላ ስልክ ከፍታለች መሰለኝ ካጠገቧ። አዎ ካጠገብሽ ያሉት ሰዎች ይዝጉት። እሺ ወይ እናቴ ሰላም ነሽ? ሰላም እንዴት ነሽ? ጨለማ ነው፣ መብራት የለም። አቡ ወይ ይሰማል፣ ግን ፊትሽ ላይ ጥላ አለ። የመብራቱን የከለለች ሰው አለ። ዞር በሉ በያቸው። እስኪ ፎቶሽን ሊያንቺ ምታስሽ ቪዲዮ አልተሰማም መሰለኝ። ሀቡ ይሰማል፣ ይሰማል ማሬ ይሰማል። እስኪ ፎቶሽን ሊያንቺ ነሽ። ድምፅሽ አይሰማም ሀቡ፣ አንቺ የምታወሪው እና ገብቼ ነበረ። እሺ የኔ ይሰማሻል? የኔ ይሰማሻል? ሀቢባ ይሄ የገስቱ ላይ ስትገቢ ማለት ነው መጀመሪያ ያላ የለችው በሰማያዊ በርታ ያለችው እሷን አጥፊያት። ኦኬ እንትን ባክግራውንድ ኖቲስ ምናምን አይደለም ሾው አብልብድ ምናምን ይላል። እሷን አጥፊያት። ሚረሪንግ ቪዲዮ ሚዩት ማይክሮፎን ኖ የራስሽ ላይ እንጂ እኮ የኔ ላይ አይደለ? አዎ አንቺ የገስትሽ ላይ ስትገቢ ማለት ነው ገስት ምስቢ እንትን አላ። ይሄ ምንድን ነው የገስት ምስቢበት? ሴቲንጉ ላይ ስትገቢ እንትን አለልሽ ሾው አብልብድ የሚላል። እሱ ነው። እሺ ዛራ ዝጊው። እሺ አልገባውም እንዴ? አላው ገስት ሪኩዌስት አላው ኮሆስት ኢንቨስት መብራት አለ። መጀመሪያ ያለችው በሰማያዊ በርታ ያለችው እሷ ናት። ሻት ደህና ነሽልኝ ሀቦ? ኔትወርኳን መሰለኝ። ቆይ አንዴ። እሺ አሁንስ? አሁን ብርሃን አሁን ጥሩ ነው ይታያለሽ። ቆይ አንዴ ገስት ገባው። ሴቲንግ ውስጥ ያሉትን ልንገርክ። ሾው አቬሌብል ስፖርትስ ሃይላይት አይ የድሮ ፎቶ ስለሆነ ያኛው 15 ዓመት በፊት የነበረው አሁንና የበፊቱ ይለያያል በነገራችን ላይ። እሺ ሀቡዬ ቆይ ማርያም እንደ ፎቶሽን ላስተያየው ነው። ይቅርታ አድርጊልኝ። ራስሽ ነሽ አይደለሽ የሚለው ይሄ አንቺ ነሽ? አንቺ ነሽ ውዶቼ? የራሷ ናት አቡዬ አይሰማም?
ይሰማል እናቴ ቆይቶ ነው የሚደርሳት። ቆይ እንጠብቃት። እሺ ውዶቼ፣ እሺ ባልየውን አስገቡት። ሀቡ ወይ ሳሮንዬ፣ እንዴት ነሽማ? ባልየውን አስገቡት። እናቴ ሰልመሽ ነው አሁን። በፊት ስምሽ ቪዲዮን ስሰራ ቆይ አንዴ ቼክ ላድርግ። እኔ ራሴ አይምሮዬ እርግዝና ሁሉን ነገር እያስረሳኝ። እመቤት ገበያው ነው ስምሽ? ምንድን ነው ችግሩ? ያለቀሰች ነው እንዴ? ኔትወርኳ ቆይቶ ወይ ወታ ትግባ እንዴ? ኔትወርኳ እንዲስተካከል ውዶቼ ምን እናድርግ? አቡዬ ወታ ትግባ ሀቢባ። ወተሽ ግቢ እመቤት፣ ወተሽ ብትገቢ ይሻላል ውዴ። ተመልሰሽ ግቢ። ስልክሽን ወይ ስዊች ኦፍ አድርገሽ ኦን አድርጊው። እናንተ እንትን ማለት ነው የሰው ልጅ በ15 ዓመት ውስጥ እንደዚህ ይቀየራል። መልኳ ራሷ ነው ነው። ልጁ ለራሱ ጠቁራ የለን የመጀመሪያ ፍረንጅ ነበር እኮ የሚመስለው ልጁ ለራሱ እኮ። ልጁም በጣም ጠቁሯል። ልጁም ሲያድግ ሳውዲ እያለ BIR የሚጽፉት ምንድን ነው? ገብቶ ካል አሌክስ BIR ብር እንዳይሆን። የምን ብር? ብሬ ነው ወይስ ብር? አር ነው በትግርኛ በአማርኛ ጽፉት እስኪ፣ በግዕዝ ጻፉትኝ። ተክሚ አፕ ሀቡ ሳሮን ወደ ላይ ሳብኛለች። አር ነው ለምን? እሺ ማሪሽ ቆይ እናን ውዶቼ ንገሩ። ጠይቃትና ካርድ ከሌላት እኔ ልላክላት። ሀቡ እንዴት ናችሁ? ኧረ እኛ የምንልክላታለን። እኛ ስንቱን ከኢትዮጵያ ዳታ ሞዴሬተሮቼ እየሞሉ እኮ ነው የሚያስገቡት። እስቲ ቆይ ቁጥር ሰላም ሳሮንዬ፣ እንዴት ነሽማ? ሞራ ገብረ ስላሴ ስልኳን ላክልኝ፣ የልጅክን ስልክ ላክልኝ እና ዳታ ከሆነ ችግሯ ዳታ እንሙላላት፣ እያስቸገራት ነው ኔትወርክ። እና አንተም ልጅክ ደግሞ ዳታ ከሌለው የሚገባበት ዳታ እንሙላለት። ቁጥሩን ላክልኝ፣ የሚገባበትን ስልክ ቁጥርና ዳታ እኛ እንሙላለታለን። እናንተ በ15 ቀን ውስጥ ሰው እንደዚህ ይጠፋል? በ15 ዓመት ሳውዲ እያለች የነበረ በረሃ ላይ ስንሄድ 2 ወር ሳራ ላይ ከቆየ ለራሱ ምን እንደመስለው ወይኔ። እና ደግሞ ሰልማለች መሰለኝ በፊት ደግሞ ፀጉሯ ሉጫ ነው። ልጇን አቅፋ ሳኡዲ ላይ የዛሬ 15 ዓመት የተነሳችው ፎቶ። ኧረ አይባልም። ምንድን ነው የማይባለው? ጠቁራለች። ምንድን ነው ጠቁራለች፣ ግን ታምራለች። ታምራለች። ታስጠላለች። እኔ መቻልኩ ታምራለች፣ ግን ጠቁራለች። ራይት እንደገና ላይቷም ሊሆን ይችላል። ማሪ ያለችበት ላይት ሊሆን ይችላል። ፍቅሬ ቤቱ ጠቆር ነው ካየሽ። ልጇም ጠቁሯል። እሺ ልጇን ለጥፌ ሰራው ልጁ ህፃን እያለ ሳኡዲ እያለና ባይዘዌ ፎቶ እሷ ጋር አለ። ፎቶውን ኮመንት ላይ አድርጋ ነው በዛ ነው ያረጋገጠው እሷ መሆኗን። ይኸውልሽ ይሄ እሷ ከ15 ዓመት በፊት ናት ሳውዲ አረቢያ እያለች ልጃቸውን ወደ ኢትዮጵያ በሰው ሊልኩ ሲሉ ነው። ኦኬ እያት እሷን እያት ልጇን ስታምር ደግሞ አንቺ በስመ አብ እውነትሽ ነው በጣም ማሻአላ። እሺ ልጁን ይው አሁን ከ15 ዓመት በኋላ የኔ አባት እንዴት እንደጠቆረ አይሽ? አዎ እንኳን እሱ እኮ ነው እናቱ ያለው። እሱም ኢትዮጵያ እሷም ኢትዮጵያ። እኔ ከትናንት ወዲያ ቪዲዮ ሰርቼ እኮ ነው የተገናኙት እናትና ልጅ ከ15 ዓመት አይቼዋለሁ። እና ግን ተባረኪ እግዚአብሔር ግን እንትን አይ ቲንክ ሰልማለች መሰለኝ። በፊት አትጠመጥምም ነበር፣ አሁን ጠምጥማለች። ወይ ሰልማ ነው ወይ ደግሞ ያለችበት ሁኔታ ሊሆን ይችላል። ወይ ደግሞ እና ምን ያህል ስትፈልገው ኖራለች የሚለውን ለማወቅ በጣም ጓግቻለሁ። ማለት ምን ፈልጋለች ምን አድርጋ እስቲ እግዚአብሔር ያውቃል። እንግዲህ ውዶቼ እየጻፈች ሆነ አስገቧት። እሺ ቁጥሯን ከላከልኝ ገብረስላሴ ሊያው እና እንትን ልበልላት ዳታ እንሙላላት። BIR ምንድን ነው? አስረዱኝ። ምንድን ነው? ኧረ በአማርኛ ጻፉትኝ። ብሬ ነው መሰለኝ አይደል? ብሬ ይመስለኛል። ብሬ ወይስ ምንድን ነው? ብር ነው። ይሄ BIR ማለት ብር ነው። ዋት ብር ዋት ወይ ብሬ ነው ወይ ብር ነው። አሮ ነው ብር ነው። ይሄ BIR
ማለት ብር ነው። ዋት ብር ዋት እንጃ። አሀ ካርድ ሙሉላት ልትሉ እንፈልጋችሁ ነው ውዶቼ? ልንሙላላት ነው እኮ እመቤት እመቤት ፍቅርዬ እናት እመቤት ተሰቃየን እኮ እኔ ቁጥርሽ ነው መጀመሪያ ዳታ አንሊሚትድ ሞልተንልሽ ብትገቢ ሀቡ ቁጥሯን ላኪልኝ በዋትሳፕ ካርድ ከሌላት ለስሞላላት እኮ ባለቤቷ እስኪ የልጇ አባት አስሪ ባለቤቷ እያልኩ ተቸገርኩ። ቆይ የልጇ አባት እየጠበኩ ነው። አይ እንዴ አሁን ባለቤት ይኖራታል። ቆይ የልጇ አባት ገብረስላሴ እስኪ ልክልኝ እየጠበኩ ነው። እየደወልኩበት ነው ገብረስላሴ። እሺ ሩቅያ በያት ማለት የድሮ ስሟ ኦሪጂናል ስሟ ተወልዳ ያደገችበት ስሟ እመቤት ነው። እኔ ቪዲዮን ስሰራ እመቤት ገበያው ብዬ ነው የሰራሁት ውዶቼ። ስለዚህ እመቤትን ትረሳዋለች ብላችሁ ነው። ሩቅያ ነው አሁን ስሟን ቀይራ ሰልማለች ማለት ነው። ቆይ አባትየው ጋር እየደወልኩ ነው። ቆይ ገብረስላሴ እያነሳ አይደለም እንትን ስልኳን እኮ ስዊች ኦፍ አድርጋ ስዊች ኦን ማድረግ አለባት። ለምን ስትገባ እያስተጋባ ነው። አልተረዳችኝም እሷ። እና እነዚህ ግን ኮመንት ላይ ብሬክስ ነው ብሬክስ ልትሉ ፈልጋችሁ ከሆነ ብሬክስ ከትናንት ወዲያ የሰራውን ቪዲዮ አይቼ በዋትሳፕ ላይ አውርቼዋለሁኝ። ደህና ነህ ወይ እንዴት ነህ በሰላም ነው ወይ ስለው አዎ ትንሽ አሞኝ ነው ብሏል። ብሬክስ ትንሽ አሞታል። ፖስቱን አላያችሁም? ሆስፒታል ሆነ የፖስተውን ፈጣሪ ጨርሶ የማረው ጸልዩለት እና ምንም አይነት ነገር ከፈለገ ከጎኑ እንደሆነ እነግሬዋለሁ። ሳሮን የሆነ የሰማሽው ነገር አለ? አስገብኝ ስትኝ እኮ ሳቢያ ታርቷል እንጃ በጣም ይቅርታ ጋይስ፣ ምግብ እየሰራው ነው። ወንድ ላጤው እንቅልፍህን ታውከው አሳቀስን ካደል በዚህ ደስታ አልበላውም ነው። ምሳ ብቻ ነው የበላው ዛሬ እና ዝም ብዬ ልተኛ ፈልጌ ነው። እንዲያውም ጥብቅ ደግነት ጥብቅሽ ምግብ እንደበላ አድርገሽኛል። ብሬን አስገቢያት። ኧረ አወዛገባችሁ። ብሬ ማናት? ማናት ብሬ? ጓደኛዋ ምናምን ትሆን ወይስ ዘመዷ? ማናት? ብሬ ደጀኔ ነው የሚሉት ሀቡዬ። ብሬ ደጀኔ ነው የሚሉት ሀቡዬ ተብልሻል ከታች። ቼክ አድርጊ እስኪ። አረ ደስታው ምንድን ነው? ቆይ ተረጋጉ። ቆይ ይሄው ብሬ ደጀኔ ነው የሚሉት አንድ ነገር ንግ ጻፉላት ጋይስ፣ ኮንፊውዝ አታርጉንኛ። ደጀን ብሬ ደጀን ነው እንበያቸው። በቃ ታያቸው። ዝም ብለው በግልጽ ማትናገሩ ከሆነ እዚህ ቤት እንደዚህ አይነት ነገር እንደማይሰራ ታውቃላቸው። ምንድን ነው ማናት ብሬ? ምንድን ነው ጉዳዩ? ይሄ ጉዳይ ይመለከታታል ወይ? አስረዱኝ። መጀመሪያ ብሬክስ መሰለኝና ስለ ብሬክስ አወራው። ከዛ ብሬ አሁንም ብር ስትሉ ገንዘብ ካርድ ሙሉላት መሰለኝና የልጇን አባት ስልኳን እንዲልክልኝ ጠየቁ። ደስታችን ላይ ሆናቸው ልዙበት ቆያቸው። እየጠበኩኝ ነው እና ቁጭ ብለን እየጠበቅን ነው ያለ ነው። በኢትዮጵያ እኮ ያው ሰው ያመሻል፣ ሌላም ሰዎች እንገባለን ብለው ስላሉ እኛ እየጠበቅን ነው ያለ ነው እና እባክሽ ነገሩን እንትን በይው። ስለሚመሽ ሁሉም ይተኛል እና ጉዳዩን ቁጭ ብለን እየጠበቅን ነው። እሱም ይተኛል፣ እንቅልፍ ይወስደዋል እና እንትን በይልን። በዛ ብልብልብልብል ሌላ ታሪክ ውስጥ ላይ ነሽ ነው ያለሽው። ስጨርሽ አደራ ከስር እየጠበኩሽ ነው ያለሁት። እሱን ታሪክ ጨርሽ እና አስገቢኝ። ገብቼ ነበረ የሴትዮዋ ታሪክ ጨርሽ ብዬ ነው የወጣሁት እና ሌሎችም ሰዎች እየጠበቁ ነው። ብዙ ሰዎች ታሪኩን የሚያውቁ ሰዎች እየጠበቁ ነው ያሉት። ጭራሽ ብዙ ሰው ይዘሽ ነው የመጣሽው ጊዜ
እሺ ጊዜ ነይ ግቢ እናቴ። ፍላወር ካለሽ ፍላወር ላኪልኝ፣ ከሌለሽ ጻፍ ያለው ብለሽ እስብሻለሁኝ። የእሷ ስልኳ እስኪገኝ ድረስ እስኪስተካከል አንቺን እንሰማሻለን። ችግር የለም። በጣም ይቅርታ። ቅድም ከ1 ሰዓት በኋላ እመለሳለሁ ብዬ ያው የእርጉዝ ነገር ታውቂያለሽ፣ ተኛው 1 ሰዓት ብዬ 3 ሰዓት ተኩል ተኛውና 12 ሰዓት ተኩል በኢትዮጵያ ነው ከእንቅልፌ የነቃሁትኝ። ይቅርታ በጣም ዋቴቨር ኢዚት ቤትዬ ዶንት ወሪ ዩ ኖ ሚ ራይት። ደግሞ ምን ያህል እንደምትተማመኝብኝ አሳይተሽኛል ቤትዬ። በጣም ነው የማመሰግነው የኔ ውድ እህት እና አታስቢ። ኔቨር ዘአዘር ሳይድን ሳልሰማ ኔቨር እኔ ሁለተኛውን ወገን ሳልሰማ በፍጹም 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 እንትን አልልም፣ አስተያየትም አልሰጥም፣ ምንም አልልም። እሺ በኢሞ አውሪያት ሀቡ ቁጥሯን ኬት ላምጣ? የልጇን አባት ጠይቅ ያለው ቁጥሯን እየጠበቅኩ ነው። እሷ ኔትወርክ እምቢ ብሏት ነው። ስለዚህ አንሊሚትድ ዳታ እንሞላላትና ለእናትየው ለልጅየውም አንሊሚትድ ዳታ ሞልተንለት ሁለቱንም አንድ ላይ እናገናኛቸዋለን። እኔ በአይኔ ማየትና መደሰት መርካት እፈልጋለሁ። ልጁ እናቱን ሲያይ እናት ልጇን ስታይ ከ15 ዓመት በኋላ ያንን ፊሊንግ ማየት እፈልጋለሁ። በእናታችሁ ያንን ፊሊንግ ማየት ነው የምፈልገው። አይስዌር ቱ ጋድ ወይኔም ባይመጣራሱ አስባችሁታ። እኔ ባዳዋ እንደዚህ አይነት ስሜት ተሰማ። እናትየው ልጇን ከ15 ዓመት በኋላ ለመጀመሪያ ጊዜ ልታይ በ4 ወሩ ተለይቷት ከሳውዲ ያአላ መታለች። እሺ ሳቧት ውዶቼ ሳቧት። ችግሩ እኮ ለምንድን ነው ከራሷ ቁጥሯን የማንቀበለው? ቆየብኝ፣ ገብረስላሴ ቆየ። ስለዚህ ከራሷ እንውሰድ ቁጥሯን። ከተሳክቶላት ከገባች ሞዴሬተሮች አንዳችሁ ግቡና ከራሷ እንውሰድ ቁጥሯን እና አንሊሚትድ ዳታ እንሙላላት። እኔ እኮ እሱ እስኪልክልኝ እየጠበኩ ነው። እሱ መሴጅን እያየልኝ አይደለም፣ በኢሞ እያወራ ነው፣ ቢዚ ነው። እሱ እኮ ስልክ ሲያወራ ነቅሎት ነው። ከልጁ ጋር እያወራ ነው፣ መቀሌ ደውሎ ልጁን ለማስገባት ማለት ነው። ኢንቫይት አድርጓት ማሮቼ። ምንድነው የምትሉ? እናትና ልጅን ከ15 ዓመት በኋላ ልናገናኝ ነው። ከ15 ዓመት በኋላ ከትናንት ወዲያ የሰራሁትን ቪዲዮ ካያችሁት እመቤት የምትባል ልጅ የዛሬ 15 ዓመት ሳኡዲ አንድ ልጅ ወልዳ በ4 ወሩ ወደ ኢትዮጵያ ልካው የባሏ ቤተሰቦች ጋር ልካው ባሏ ደግሞ እስር ቤት ነበር። በዛው ተጠፋፍተው ቀርተው ከ15 ዓመት በኋላ አሁን የልጅ አባት ልጁ እናቴን እያለ ሲያስቸግረው አሞራው ጋር ሄዶ ነገረውና አሞራው ለኔ ነገረኝና ከዛ ቪዲዮ ሰራሁለትኝ። ከዛ ቪዲዮን አይታ እናትየው ኮመንት ላይ እኔ ነኝ እናት ብላ ይሄው ማስረጃዬ ብላ ፎቶውን በልጅነቱ አብራ የተነሳችውን ፎቶ ኮመንቴ ላይ ያደረገችና የልጁንም ቁጥር አስቀምጬ ነበረ። ከባልየው ጋር በኢሞ አውርተው ከልጅየው አባት ጋር ማለት ነው። ባልና ሚስት ማለት አንችልም በዚህ ሰዓት፣ እሱም ሌላ ትዳር ሊኖራቸው ስለሚችል ከዛ አወሩና መጡ እና እስካሁን ልጇን አላየችም። የተገኘችው ገና ትናንትና ነው። አሁን ልናገናኛቸው ነው። ላይክ ለመጀመሪያ ጊዜ ከ15 ዓመት በኋላ ሊተያዩ ነው። እሷ የ4 ወር እያለን የተለየችው፣ እሱም የ4 ወር እያለ ነው። እንግዲህ እሱ ነብስ አያውቅም። እሷ ግን 4 ወር እያለ የተለየችው ልጇን ዛሬ ከ15 ዓመት በኋላ ልታየው ነው። ደስ አይልም? ያ አላህ ሶ ኤክሳይትድ በጣም ጓግቻለሁ። ላይክ እንዲህ ሲተያዩ አይን ላይን መጀመሪያ ምን እንደሚባባሉ ለማየት። የታለች ተገኘች? እንዲህ አቡ ተገኘች። አይ ካናት ቢሊቭ ዳት አሁን ነው መታ ፎሎ አድርገን 1000 ሞልተናት ቪዲዮ ከፍተን ፊቷን አየነው። እናትየውን ራሷ ናት ፎቶ የለጠፉት ፎቶ ራሷ ናት። ጀስት ልዩነቱ የሚለየው መጥቆሯ ብቻ ነው። ጠቆረች እንጂ ራሷ ናት። ያው የኢትዮጵያ ኑሮ ያጠቁራል። ኢትዮጵያ ውስጥ ነው ያለች።
ልጁ ምን ያህል በአባቱ እንደሚደሰት አስባችሁታል? አባቱ ለፍቶ እናቱን አገኘለት። እስከዛ ጊዜ ታውራ እስኪመጡ የታለ አባትየው? እኔ እኮ የአባትየው ቁጥር እንትን ስለሆነ የመን ስለሆነ ቀጥታ መደወል አልችልም። ለዛ ነው። አሌክስ ትችላለህ እንዴ? ወዴት? ወደ ኢትዮጵያ? ኖ አዎ፣ እንትን አባትየው ጋር በየመን ቁጥር ነው በዋትሳፕ የምናወራው እኔ እና እሱ። አንተ በሰጠቀኝ ቁጥር እና መደወል አልችልም እኔ የመን። ወደ ኢትዮጵያ ነው ወደ የመን ፈልገሽ? ወደ የመን ቀጥታ መደወል ፈልጌ። ቆይ እስኪ ስልኬን ላይ አለው መሰለኝ ታተሰሱታል ወይ ገዛ ነው ካለክ ደውልለት። የራሴን ላይቭ ነው እኮ ለራሴ ሼር አረግሽልኝ፣ ለሰው ለሌላ ሰው ሼር አረግሽ መስሎሽ ጊዜ አቡዬ ምረጡኝ ቢያቸው። እሺ ወይ መጫይን ሳልናገር ውዶቼ ክራውን ሂውማኒቲ አዋርድ ላይ ታጭቻለሁኝ እና እባካችሁ ፍቃዳችሁ ከሆነ ምረጡኝ። ሊንኩን ባዮዌ ላይ አስቀምጫለሁኝ። አይኖ ስትገቡ እነ ማስተር አብነት፣ ዶክተር አብይ፣ እነ አዶናይ ባሉበት እነዚህ ትልልቅ ሰዎች ባሉበት እኔን ትንሿን መምረጥ ሊከብዳችሁ ይችላል። ግን እኔ 1 ሚሊዮን ብሩን አንደኛ ከወጣው 1 ሚሊዮን ብሩን ለሃና አባት ነው የምለግሰው እና እኔ ኪስ የሚገባ ነገር የለም። እኔ ሰርተፍኬቱን ዋንጫውን እና ስለዚህ እባካችሁ ምረጡኝ። እኔን ለመምረጥ ሊንኩ ባዮ ላይ ያለ። ውጭ ሀገር የምትኖሩ ሰዎች $1 ነው። ኢትዮጵያ ውስጥ የምትኖሩ ደግሞ ሰዎች ደግሞ 10 ብር ነው። ስለዚህ እባካችሁ ምረጡኝና ህልሜ እንዲሳካ አድርጉልኝ። ጀስት ሰርተፍኬቱን አምጥቼ እዚህ ሰርተፍኬቶች መሀል መደርደር ነው የምፈልገው፣ ለልጆቼ ታሪክ ማስቀመጥ እንጂ ገንዘቡን ለእኔ አይደለም። ቃል ገብቻለሁ። እሺ አይሰራም? ኧረ ይሰራል። ይኸው ብዙ ሰዎች እየመረጡኝ፣ 3ኛ ነኝ አሁን። 1ኛ አክሊሉ፣ 2ኛ አዶናይ፣ እኔ 3ኛ ላይ ነው ያለሁት። እና ባካችሁ እየገባችሁ ምረጡኝ። ደግሞ እንትን ፔፓል የለንም ክሬዲት ካርድ የለንም የምትሉ ውጭ ሀገር የምትኖሩ ሰዎች፣ ውጭ ሀገር የሚኖር ሰው፣ አረብ ሀገርም አውሮፓም አሜሪካም የትም የሚኖር ሰው ወይ በፔፓል ወይ በክሬዲት ካርድ ነው መምረጥ የሚችለው። $1 ነው። ግን ክሬዲት ካርድ አረብ ሀገር የምትኖሩ እህት ወንድሞቼ ደግሞ ክሬዲት ካርድም የለንም፣ ላይክ ቪዛ ካርድም የለንም፣ ፔፓልም የለንም ካላችሁ ኢትዮጵያ ባለ ቤተሰባችሁ በቴሌ ብር 10 ብር ነው። ኢትዮጵያ ባሉ ሰዎች፣ በሰፈር ሰው፣ በዘመድ በጓደኛ እኔን መምረጥ ትችላላችሁ። አመሰግናለሁ። ደውልለትና ሀቢባ ዋትሳፕ ላይ የእናትየውን ስልክ ቁጥር እየፈለገች ነው በልልኝ አሌክስዬ ካነሳልክ። በሪያል ስንት ነው? 3 ሪያል 3 ብር ከ65 ካነሳልክ ያለው የልጁ እስኪ ንገሪኝ ስልኩ። አለ ከኔ ጋር ልላክልህ ደግሜ። አንተው እኮ ነህ የሰጠከኝ። ልላክልህ አለ መሰለኝ። ሪኮርድ እያደረገ ነው። ቆይ ሪኮርዲንግ አውዲዮ ይላል። እየመለሰልኝ ነው። ቮይስ እያደረገ ነው። ተው በቃ አትደውል። ያው ሪኮርዲንግ እያለ ነው። ቁጥሯን ላክልኝ። ዳታ ልሙላላት ብዬው ነው ለእናትየው። ይኸው እናትየውም መጣች። ኢንቫይት አደረገቻት በሬዱ ጊዜና ሳሩንዬ የምትናገሪው ነገር አለ። አንቺና ጊዜ ላወርዳችሁና እናትና አባት እንደዚህ 4 መስኮት እንሁን። ሰው በተጨመረ ቁጥር እየጠበብን ስለምንሄድ ፊታቸው በደንብ እንዲተያዩ እፈልጋለሁ። ጊዜ የእነሱ ጉዳይ ሲያልቅ አስገባሻለሁ። እሺ ጊዜ እታች ጠብቂኝ ማሪ፣ ሲያልቅ አስገባሻለሁ። እሺ ሳቧት እናትየው። እሺ ማሪ በቃ ደስ ብሎኛል። ሊገናኙ አለሁ እኔ ከፈለግሽ ትሰኛለሽ። እሺ እናት መልካም እድልሽ። እሺ እኔ ወድ አቡዬ ይሰማል? ኔትወርክ ነው መሰለኝ እምቢ አለኝ።
አዎ ምን አለ መሰለሽ ያው መጥቷል ቮይስ አድርጎልኝ ነበረ ወንድሙ ሌላ ቦታ ቲክቶክ ያለው ወንድሙ ሌላ ቦታ ልጁ ሌላ ቦታ ነው እና አልተሳካለትም ለዛሬ ወይኔ እናት በጣም ጓግታ ነበር ሀቡ ኔትወርክ ነው መሰለኝ ይሻላለኝም እሺ ችግር የለም ቆይ ልጅክ ያለበት ቦታ ላይ እንትን የለም ቲክቶክ ያለው ማንም ሰው የለም ልጅክ ያለበት ቦታ ላይ ያው አልተሳካም ያ ቲክቶክ ያለበትን ቦታ አይደለም ያለው እሱና ቲክቶክ ኔትወርክ ነው መሰለኝ ይሻላለኝም ለዛ ነው ከወንድሜ ጋር ነው የሚገኘው እሱ ጋር እንዲሄድ ነገ ደግሞ አድርጌያለሁ ሀቡ ይሰማል አዎ እሺ የእሷን ስልክ ላክልኝ አንዴ ደውዬ ልንገራት ምንም እየተሰማት አይደለም እዚህ ጋር እየደጋገመች ነው ኦኬ የእናትየውን የእመቤትን አሁን ላክልኝ ዋትስአፕ ላይ እሱን እኮ እየጠበኩክ ነው ዳታ እንድንሞላላት ለሷ እሺ እልካለሁ አሁን እልካለሁ እዛው እያለ አሁን ላክልኝና ዋትስአፕ ላይ ላስረዳት እዚህ ጋር እየተሰማት ስላልሆነ ነገ አንሊሚትድ ዳታ ወይኔ ግን እንደዚህ ጓግታ እናትየው እንኳን እሷን ባዳዋ ጓግቻለሁ አሁን ጋይስ ልጁን ለማምጣት አሁን አልተቻለም አባትየው ወንድምየው ሌላ ቦታ እሱ ሌላ ቦታ ነው ያለው በወንድምየው ቲክቶክ ነበር የሚያስገባው የ15 ዓመት ልጅ እንዴት ቲክቶክ የለውም ዛሬ ላይ የ12 ዓመት ልጆች ቲክቶክ አላቸው እኮ እኛስ ብትሀቡ እያሉ ነው ኮሜንታተሮች ራሱ በጣም እናትና ልጅ ከ15 ዓመት በኋላ ሲተያዩ ለማየት ጓግተው ነበረ እናት አሁን ማውራት ትቻለሽ ኢሞ እንትን ሚውትሽን አብሪው ማይክ አለች እሷ ዝግናት አብሪያት ድምጽሽ ሀገር ዲዩ ዘሎ በኢሞ እሺ ቆይ እነግረዋለሁ በኢሞ እስኪ የት አካባቢ ነው ያለው ልጁ እስኪ በእኔ ማቀሱ እኮ እሱ አይገርምክም እኔም እሱን ነበር ልጠይቀው የነበረው ቁጥር እየላከልኝ ነው ለኔ በዋትስአፕ የእሷን የእናትየውን ቁጥር ሲመለስ እንጠይቀዋለን ኢክራም ነው ስምሽ አሁን ላይ ማይክሽን አብሪው ያውልሽ እናት የማይክሮፎን ምልክቷን አብሪያት አጠገብሽ ያለው ልጅ ያብራልሽ ካላወቅሽ ድምጽሽ እኛ ጋር እንዲመጣ ቆይ እኔ ልጋብዝ አጥፊና አብሪው ለኔ ብቻ ነው የሚሰማኝ ድምጽሽ ለተመልካች እንዲሰማ አጥፊና አብሪው ድጋሚ ወይኔ ኔትወርኳ ልቤ ወረደ ማይኩን አጥፊና ድጋሚ አብሪው ቪዲዮን አይደለም ማይኩን ድምጽ ማብሪያውን ድምጽሽ ወደኛ የሚመጣበትን አጥፊና ድጋሚ አብሪው አጠገቧ ያላችሁ ሰዎች አግዟት ይሰማል አዎ አሁን ይሰማል አብርቼዋለሁ አሁን ይሰማል አብርቼዋለሁ ሀቡ እሺ እናቴ አይሰማም አሁን ይሰማል በደንብ ይሰማል አሁን ይሰማልና አዎ እሺ ሀቡዬ ስምሽ ኢክራም ነው ሀቡ ይሰማላ ልቤ ወረደ እሺ ሀቡ ነው ሩቅያ ነው ስምሽ ሩቅያ የምን ኢክራም ነው እኔ ምን ሆኜ ነው በኢሚጀመር መስሎኝ ስሜ ሩቅያ ሰልመሽ ነው ድሮ እመቤት ነበር ስምሽ ድሮ አይደል ሰልመሽ ነው ስሜ ሩቅያ ነው አይሰማም ሀቡ ሩቅያ ሩቅያ ነው ስሜ ችግር የለውም ለምን እንደዚህ እንዳናረግም ሀቢባ የእሷን የኢትዮጵያን ስልክ ቁጥር እንቀበለውና መጀመሪያ ሙስሊም ነኝ ግን ያው በእመቤት በሚለው ስለምጠራ መጀመሪያም ያው በእመቤት ነው ቆየ ነው የሚደርሳት አሌክስ ነው ቁጥሩ ይኸው ቁጥሯ ደርሶኛል አሁን ደውላታለሁ ቀጥታ ካለች ደውላት ከሌለሽ እኔ ካር ስላልን ወደ እኔ ላክ ደውላታለሁ እሺ እኔ ቪዲዮ ስሰራ በእመቤት ስለሰራው ለዛ ነው እመቤት ብዬ ያው ይሄ እመቤት ስልክ ነው ስልኳን ስላሴ ማለት ነው ይሰማል አቦ አዎ ይሰማል ቆይ አንዴ
ቀጥታ ብደውልሽ ይሻላል። ልባችን ወረደ ማለት እንትን አባትየውን አስገቡት። እሺ የት አካባቢ እንደሆነ ልንጠይቀው ነው። እዛ አካባቢ ሰው ካለ እንዲሄዱልን ማለት ነው እና እንዲያገናኙ እስኪ ጠይቁት። ስደውልላት ነከለ። አሎ ሩቂያ ሀቢባ እኔ ሀቢባ ነኝ። እዚህ ጋር ምንም መደማመጥ አልቻልንም። ኔትወርክሽ እየሰራ አይደለም እና አሁን አንሊሚትድ ዳታ ሞላልሻለሁ። ሜቢ ከዳታሽ ከሆነ ችግሩ ምናልባት ዳታ እኮ ነው ያለኝ። ችግር የለም። ዳታ አለሽ? ችግር የለውም ሀቢባዬ። ኔትወርክ ታዲያ ምን ነው? ግን ኔትወርክ ነው መሰል አስቸገረኝ። ኦኬ እሺ ቢሆን ፕሮግራሙ እያለ ነው። ማን ልጁ ጋር እንዳገናኝሽ እያለ ነበር። ማን ያለው እንደዛ? አባትየው? አዎ እኮ አባትየው ፕሮግራሙ ነገር ቢሆን ልጁ ጋር ሰርፕራይዝ አደርገዋለሁ እያለ ነበር። አዎ እንደዛ ብሎኛል። እኔም ምክንያቱም ወንድሙ አጠገቡ የለም፣ አጎቱ ማለት ነው። በአጎቱ ቲክቶክ ነው የሚገባው። ግን እኔ ደግሞ አሁን እዛ አካባቢ እሱ ያለበት አካባቢ ሰው ካለ ሰው ሄዶ በሰው ቲክቶክ እንዲገባ ልጠይቀው ነበር አባትየው። እሱም ጥሩ ነበር፣ በጣም ደስ ይለኛል። እሺ እኮ ልጠይቀው። ገብረስላሴ እሱ ያለው የት አካባቢ ነው ያለበት? ቲክቶክ ሸበካም ብዙ እንትን ያለበትም መሰለኝ ወርደዋል። ነው አካባቢው ላይ እዚህ ውስጥ እዚህ ከዚህ 10,500 ሰዎች ውስጥ እዛ አካባቢ ያለ ሰው ካለ ቅርብ ከሆኑ አንድ ሰፈር ከሆኑ ሄደው እንዲያገናኙን እኮ ነው። አይቻልም እንደዛ? ለነገ ብናደርገው አይቻልም? እሺ በቃ አባትየው ለነገ ይሁን ብሏል። እሺ አንተን መስተካከል እሺ እኔ የምልሽ ሩቂያ ጥያቄ ነበረኝ። ይቻላል? ፈልገሽው ታውቂያለሽ? 15 ዓመት ልጅሽን? አዎ ፈልጌው ነበረ። ኦኬ እና ምንድን ነው ለምን አልተገኘም? ታውቂያለሽ? በፌስቡክ ገጽ የሆነ ጊዜ አስተላልፌ ነበረ። በነገራችን ላይ እስካሁን ያላገኘሁት ስልክ ስለተዘጋጋብኝ ነው። በቃ ለስልክ ነበረ እሱ አይሰራም። ኦኬ በስልክ ነበር እና የኔን ቪዲዮ እንዴት አየሽው? እንዴት አገኘሽው? የኔን ቪዲዮ ገና ከትናንት ወዲያ ነው የሰራሁት። ያንቺ ቪዲዮ ነግረውኝ ነው የሆኑ ጓደኞች ነበሩ። እነሱ ነግረውኝ ታሪኩ ስለሚያውቁ እነሱ ናቸው የነገሩኝ። ኦኬ ጓደኞች ነግረውኝ በዛ ምክንያት ነው። እሰይ እና ደስ አለሽ ልጅሽን በማግኘትሽ? እኔ የቻልኩትን ጥሪ ያለው ዛሬ በአይኔ ማየት ፈልጌ ነበር አንቺና ልጅሽ ስትተያዩ እዚህ ጋር። እኔም በጣም በአይኔ ማየት ፈልጌ ነበረ ግን በጣም ትናንትና ሲሰማ እውነት ላይ የመሰለኝ አይደለም። በነገራችን ላይ እኔም ማመን አቅቶኛል። ማመን አልቻልኩም። እኔም በጣም ነው ማመን ያቃተኝ እስከማይ ድረስ። እኔ እንጃ አንቺና ልጅሽ አይን በአይን እስከምትተያዩ ድረስ እድሜና ጤና ይስጥሽ። አሜን። ከነ ቤተሰቦችሽ በሰላም እንዴት ልታድሪ ነው ግን ዛሬ? እንዴት እንቅልፍ ይወስድሻል? እድሜና ጤና ያለው እኔ በጣም ነው ማለት። ያው ቆይ ዛሬ እያሉ ነው። እስቲ አባትየውን ለማሳመን እንሞክርና ደውልልሻለሁ ደግሜ። እሺ አሁን ደውልልሻለሁ ደግሜ። ጠብቂኝ። ስልክሽን ደግሞ ይኸውልሽ ስዊች ኦፍ አድርገሽ ማጥፋት ታውቂያለሽ። ስልክሽን ስዊች ኦፍ አድርገሽ ኦን ማድረግ ትችያለሽ። መዘግተሽ
ስልክሽን ዘግተሽ ቻርጅ ሲዘጋል አይደል ስልክ ልክ እንደዚህ ስልክሽን ዘግተሽ ብታበሪው እንደ አዲስ ይጀምራል። ስልክሽን ዘግተሽ አብሪው። እሺ እሺ፣ እንጠብቅሻለን። ትገቢያለሽ ደግመሽ። እሺ ቻው። ኦኬ ደውልሻለሁ። ለምን ግን ወይ በኢሞ አይቻልም ማገናኘት? ገብረስላሴ ሁላ እናትየውም በጣም ጓግታለች። ዛሬ ቢሆን ደስ ይለኛል እያለች ነው። እንዴት ልተኛ ነው እሷስ? እኛም ደግሞ በጣም ደስ ይለናል ዛሬ ሲገናኙ ብናይ። አንተ ሰውዬ እኛ እናሳዝንህም? ከእንቅልፋችን ተነስተን እንዲሁ በእናትህ ኧረ ለሙሉ እዚህ ጋር ያለው በሙሉ በጣም የተባበረኝ በሙሉ ምስጋና በቀርባለሁና ወንድሜ አንተም ወደ ሀቢባ ያመጣኸኝ በጣም ነው የማመሰግነው። በጣም ነው የማመሰግነው ወንድሜ። ማለት እኔ እንጃ የነበረኝን ከትምህርትም ስላቋረጠ በጣም ተጨንቄ ነበርና እኔ አልማርም ያለ እናት ምን ያደርግልኛል ምናምን የሚለው ቃላቶቹ በጣም ከብዶኝ ነበር እና በማግኘቴም ራሱ እኔ እናንተን አግኝቼ የተባበሩኝ በሙሉ ወደ አንተ እንድገባ ያደረጉኝ በሙሉ አመሰግናቸዋለሁ። በጣም ነው የማመሰግናቸው በእውነት ወደ አንተ እንድገባ አድርጎ አንተም ወደ ሀቢባ ማምጣት እንጂ ብዙ ጊዜ እጽፍ ነበር ሀቢባ ጋር አልተሳካልኝም እንጂ ብዙ ጊዜ በሙስና ነው የመጣከው፣ በአሌክስ ነው የመጣከው። በሙስና ነው ብለሽ ነው ሀቢባዬ ጌም እየተጫወትን ነው። አሌክስ አየህ በጣም አሳቢ ስለሆነ ለሰማው ነገር ኃላፊነት ስለሚሰማው ጌም እየተጫወትን ጌም ላይ ሆነን ነው። ሀቢባ አንድ ልጅ አለ እንደዚህ ብሎ ታሪኩን ነገረኝ። ገባ ኃላፊነት ስለሚሰማው ፎቶአችሁን አሳየኝ። ከዛ እሺ አሌክስዬ ቁጥሩን ላክልኝና ከባለቤቱ ጉዳዩን ሰምቼ ቪዲዮ ሰራለታለሁ አልኩትኝ። እና እኔም ያው በቃሌ መሰረት አሌክስ በላክልኝ ቁጥር አንተን ኮንታክት አድርጌ እዚህ ጋር ጠርቼ ከአንተ ማስረዳኸኝ ታሪኩን ቪዲዮ ሰራውልክ። ይኸው ፈጣሪ ሰበብ አደረገኝና በ2 ቀን ተገኘች። የ15 ዓመት እንግዲህ የ15 ዓመት አስባችሁታል ጋይስ? እናትና ልጅ ከ15 ዓመት በኋላ ሲገናኙ ያለው ደስታ በጣም የሚገርም በቃ የ4 ወር ልጅ ሆኖ ልከው እዛን ሰዓት ስታነባ ነበረች እሷ ራሱ ማለት ነው። ደግሞ ከእሷ ጋር ለማስቀመጥም እዛው ሀገር ነፃነት የለውም። ያው በዛ ላይም ደግሞ መታሰር አለ፣ መለያየት አለ። በዚህ አጋጣሚ ልትቸገር ትችላለች በሚለው ነው ሀገር ቤት የላኩት። ሀገር ቤት ከላኩት በኋላ ደግሞ ካደገ በኋላ ልብ ሲያደርግ ጭራሽ እናቴ ማለት ጀመረ። ያው ትምህርቱ እንዲቀጥል አእምሮውን ወደ 2 እንዳይካፈልበት የሚለውን ስጋት ነበረኝ። ለምን የእናትና ትምህርት ትኩረት አለማድረግ ጎበዝ ነው በትምህርቱ እና በመጨረሻው ላይ እናቴ ካላመጣልኝ ትምህርቱን አልፈልግም ብሎ እንትን አለኝና ዞሮ በጣም ነው የማመሰግናችሁ። ልጅ እንዳስተማራችሁት ነው የማስበው። በእውነት የምሬ ነው። እኔ ልጠይቅህ ገብረ ወይ ወንድሜ፣ እኔ ሰው ላፈላልግ ወይም ደግሞ እዚህ ያለ ሰው እንድንጠይቅ ለምን አሁን መጥቶ ኢቭን ለ5 ደቂቃ ለምን ተናግሮ አይሄድም? ላይክ ከምዚ ምሻሉ ኩሉ ሰብ ተጨኒቁ ንዓኻይሉ ሼር ገይሩ ኣብቲ ቪድዮ ኣቲ ኮሜንት ፅሒፉ ላይክ ገይሩ እቲ ቪድዮ ቫይራል ንክውፅእ እዚ ኩሉ ተሃንቂን ሰብሲ ንዓኻይ ናባይ ዘምፅኡ ካባላ እናተይ ገዛ ዘሎ ብስተሓት ኣለውሎ ማዓንቲ ይብሎ ብውሽጢ ይፅሕፉለውና ያለበት ትዘለዎ ከባቢ እንድሕር ተነጊርካና ወይም ደግሞ ሰብ እንደሊ ወይ ካሜዲ መስሪካ ብራዘራይ ናምነይ ከይደል ላበደይ ማለት ነው። ዛሬ ዛው የተደይ ኣብ ገጠር ይዘ በቀጥታ ስልክ ተዘይ ኮይኑ ክትረክቦ ይትኸይል ኖርማል ስልክ ያዘላ ታደይካ ንዓ ለይኸላ ኣለኹ ንታ ዲዩ ማለት እዩ። ኣበይ ከባቢ ደ ዓዲ ናብ ገጠር ወሪዱ ኣሎ። ኦኬ ንኸም እዩ ስሙን አልጠቀስልኝም፣ ግን የሆነ ገጠር ወርዳለ ወደ ገጠር አሉ አንተን ብዙ ኮሚሽን የማይሰጥበት ገጠር ወርደዋል ወደ እናቴ ማለት ነው። ኦኬ እሺ ኢሞስ አይቻልም? በኢሞ ብናገናኛቸው የእናቴ እንኳን ኢሞ የሚሰራ አይደለም። ይሄ ምንድነው የሚባለው ነው? የእናቴ ስልክ እንትን ስልክ ነው የላኩላት። ምን ነበረ የሚባለው? ይሄ እሱን ነው የላኩላት። እሺ ልጅክስ 15 ዓመት ሆኖ ቲክቶክ የለውም ስልክ የለውም? እንዴት የ15 ዓመት ልጅ ቲክቶክም ስልክም አይኖረውም? አዎ ግን እንትን ስልክ ኖርማል ስልክ ነበረው ተሰረቀ ይሁን ጠፍቶ ነው ያለኝ መሰለኝ። በሱ ስልክ ስትደውለት ራሱ እናትየው መኩራ ነበረ እንትን ላይ አግኝታ አንቺ እንደለቀቅሽው በዛው መኩራ ነበር። ተሰርቆ ይሁን ጠፍቶበት ነው መሰለኝ። ኦኬ
እሺ እና ለዛ ነው እንትን ያለውና እኔ ለልጅ ጠይቃለሁ በሙሉ እዚህ ጋር ያላችሁ በእውነት የምሬ ነው እንትን አድርጌ አጓጉቼ ነገ ግን በደንብ አድርጎ እንዲሰማ ያው ኮመንት ላይ በቀጥታ እያሉ ነው። እኔ በቃ እንዲናርግ ሀቢባ አንቺ ለእናቱ ደውይላት፣ እኔ ይቻላል ለልጁ ልደውይላት። አዎ ጎበዝ እንደታናቸው በእናትህ ኦኬ ስልክ ጻሐፈለይ ብውሽጢ ሕጂ ገብረ ሓወል የላ ኦኬ ገብረ ስላሴ ነገ ደግሞ ልጁ ሲመጣ እኔ ስልክ ገዛለታለሁ። ቲክቶክ ይክፈትና ፎሎ አስደርገዋለሁ። ቲክቶክ መጠቀም አለበት። አመሰግናለሁ። ትልቅ ልጅ ነው። ቲክቶክ መጠቀም አለበት። የ15 ዓመት ልጅ እኔ ስልክ ገዛለታለሁ። ቲክቶክ አካውንት ይከፍታል። ህዝቤ ደግሞ ፎሎ ያደርገዋል አይደል ውዶች? እሺ እሺ፣ አመሰግናለሁ እናቴ። በቃ አሁን ላክልኝ የልጁን ስልክ። ወደ አንቺ ልኮልሻል ሀቢባ? የልጁን አላከልኝ። የእናትየውን ላከልኝ። እኔ እናትየው ጋር ደውላለሁ፣ አንተ ልጅየው ጋር ትደውላለህ። በቃ እሺ ናባይ ላአኸለይ ብውሽጢ በሕጂ አው ከለኻ ከነዲው ናይ ማዘረይ ስልክ ኦኬ እሺ እሺ ይኸው በቀጥታ ውዶች የእናንተ ድምፅ ተሰምቷል። በቀጥታ ልናገናኛቸው ነው። እኔ እናትየው ጋር ደውላለሁ፣ አሌክስ ልጅየው ጋር ይደውላል። እዚህ ጋር ቀጥታ ይገናኛሉ። እኔ ምን ሊባባሉ ነው? እኔማ በቪዲዮ ነበር። በቪዲዮ ነገ ነው እሺ የምናገናኛቸው። አይን ላይን የሚተያዩት አይን ላይን ነገ እናገናኛቸዋለን። ደግሞ አሁን ከ13 ዓመት ጀምሮ እኮ ልጆች ቲክቶክ መጠቀም ይችላሉ። ላይቭ መግባት የሚፈቀድላቸው እንትን ሀቢባ እናቱ ያለ ቪዲዮ ድምጿ በደንብ ይሰራ ነበር አይደል? ትምጣ እዚህ ጋር እሷ አይደል? ለምን ሰው እዚህ ጋር መጣ? ቪዲዮ ሳታበራ ትምጣ። ቪዲዮ አታብሪ እላታለሁ። ኮኔክሽኗ በቪዲዮ ጥሩ ስላልሆነ ጥሩ ኦልሬዲ መልኳን ደጋግመን አይተነዋል ቪዲዮ አብርታ። ስለዚህ ደውላትና ነይ ግቢ። ነገ ግን ቀን ላይ ይሁን። እሺ እናቴ እሺ። ሄሎ ሩቅያ፣ ስልክሽን አጥፍተሽ አበራሽው? ድጋሚ አጥፍተሽ አብሪው ብዬሽ ነበር። አሁን ነይና ጻፊ። ቪዲዮ ሳታበሪ ነው የምታወሪው። ከልጅሽ ጋር ልናገናኝሽ ነው አሁን። እሺ አሁን ነይና ጻፊ ኮመንት ላይ። እሺ ቁጥር ላከልህ የምትሆኛል እስከ ወይስ ኪዳው ነው እንጂ አላየሁትም። ነገ ግን ቀን ላይ ይሁን በብርሃን በደንብ እንዲተያዩ እሺ ነው የምናደርገው። ነገ ቀን ላይ ነው የምቀጥራቸው። አሁን በድምፅ እናገናኛቸውና ነገ ቀን ላይ ሁለቱም ቪዲዮ አብርተው አይን ላይን ይተያያሉ። ባጎቱ ቲክቶክ ይገባል ልጅየው። ለሱ ግን እኔ ስልክ ገዛለታለሁኝ። ቲክቶክ እንዲከፍት አደረገዋልና ፎሎ እናደርገዋለን። እኔ ብቲማ ምን ያቃተኝ ማየትሙት ማለት በቃ ከ15 ዓመት በኋላ ቱ ሎንግ እኮ 15 ዓመት ወይኔ። እና ደግሞ እናትየው እኔ በጣም ማወቅ የፈለኩት የነበረው ልጇን እየፈለገችው ነበር አልነበረም የሚለውን ነገር በጣም ማወቅ ፈልግ ነበር። በሉ አደራ ነገ ሲገባ ደግሞ ሪከርድ አድርጋችሁ አስቀምጡልን እሺ ወገን። ታቧት ሞዴሬተሮች መታለች፣ እየጻፈች ነው። ሮጠብኝ። ትሰምዐንን ታልኻ ላካላከልኝ ማለት ቁጥር ስሆን ባይዘዌ ኔትወርክ እሱ ራሱ አስቸጋሪ ነው። የእናትየውን ቁጥር ለመላክ ለእኔ በጣም ብዙ ሰዓት ነው የፈጀበት። ወደ እሱ ደውዬ ለምን ስጠኛለሁ? ወይት ወደ እሱ ደውዬ ለምን ስጠኛለሁ? ኤግዛክትሊ እንደዛ ትሻልካል። ታደውልለትና እናትየው መቼም እንቅልፍ አይወስዳትም። እንትን መጀመሪያ ነገ በቪዲዮ ይገናኙ። ዛሬ በድምፅ እናገናኛቸዋለን። ነገ በቪዲዮ እና ይተያያሉ። ከ15 ዓመት በኋላ ለመጀመሪያ ጊዜ ይተያያሉ። ከዛ ደግሞ እንደ ፈጣሪ ፍቃድ ደግሞ ልጇ ከመቀሌ መጥቶ እናቱን እንዲያገኝ አዲስ አበባ እናደርጋለን። እሺ
በአካል እንዲገናኙ ደግሞ እናደርጋለን። እሷ አዲስ አበባ ናት፣ ባህር ዳር ናት፣ የት ናት አልጠየኳትም። ቆይ ጠይቃትና እሷ የት እንዳለች እና በአካል ደግሞ እንዲገናኙ የምንችለውን እናደርጋለን። የገንዘብ እጥረት ከሆነ ምናምን አግዘናቸው በአካል እንዲገናኙ እናደርጋቸዋለን። ስልኩ አይሰራም፣ ቀጥታ አይሰራም። ያ ከኔ ጋር በዋትሳፕ ነው የምናወራው። እስቲ በዋትሳፕ ደውልለት። እስኪ እኔ ቀጥታ ደውዬለት አላውቅም። በሬዱ ኢንቫይት አድርጋታለች። ሞዴሬተር በሬዱ ግን ኔትወርኳ መሰለኝ ቆይቶ ነው የሚደርሳት። ቆይት አክሰፕት አድርጋ እስክትገባ ኢንቫይት ተደርጋለች። አውታለች። አልጠየኳትም። ወጥቶች ነው እንዴ? ዋትሳፕ ይጠራል። አይት የቀጥታ ስልኩ ሌላ ይሆናል። አይ ኮኔክሽኑ በጣም መጥፎ ነው ያለው። እንትን አድርጊ ሀቡ ወደ እናቱ ደውይላትና የሰጠችውን ስልክ ቁጥር ስጭኝ ብለሽ ወደ እኔ ላክልኝ። በጣም ጥሩ ሀሳብ። ኮኔክሽኑ በጣም መጥፎ ነው ያለው ልጁ። ትክክል። እኔም በጣም ነበር ያስቸገረኝ ከሱ ጋር በዋትሳፕ አይደል? በጣም እየተቸገርኩ እንዴ! ስንት ሰዓት ቆይቶ መሰለክ ቁጥሯን ራሱ ይላከልኝ ቮይስ ለመመለስ ሪኮርዲንግ እያለ ተሽከርክሮ ሩቅያ ሀቢባ ነኝ። የልጅሽን ስልክ ላኪልኝ። አለሽ የልጅሽ ስልክ? ልጅሽ የምታገኝበትን ስልክ ሰጥቶሻል አባቷ? ከሰጠሽ ላኪልኝ እናቴ። በዋትሳፕ ቮይስ አረኩላት በዋትሳፕ እንድትልክልኝ። ከዛ ቀጥታ ደውዬ ዋትሳፕሽን ልበላት። ሁለት ራይት ሆነ ደረሳት ዋትሳፕ። ሄሎ ሩቅያ ዋትሳፕ ላይ ሰምተሹ ነው ቮይሱ በዚህ ፍጥነት ጎበዝ። እሺ ላኪ። እሺ እንዴ ሄሪኬ እውነትሽን ነው። ምን ሆኜ ነው የሰራሁት? ቪዲዮ ላይ እኮ አለ ቁጥሩ። ወይኔ አንዳንዴ ግን አይጋርድባችሁ። የሰራሁት ቪዲዮ ላይ እኮ እናቱን ያያችሁ በዚህ ስልክ ቁጥር ደውላችሁ ለልጇ ነገሩ ብዬ እኮ የሰራሁት ቪዲዮ ይላል። ኧረ ጉደኛ ነኝ እኔስ። ቴንኪዩ። እሺ ማሬ ሄሪኬ እኮ አመሰግናለሁ። ለዚህ ነው ከሰው ጋር መወያየት የሚጠቅመው። አያችሁ። እሺ ልጅ ብላችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለዚህ እናት አድርሱለት ፕሊስ። ስሟ እመቤት ገበያው ትባላለች። የሞጣ ቀበሌ 02 ገበያ። ከዚህ ላይ ቀጥታ አይሰራም ያለው እኮ እንትን ነው። ይሄ በኢሞ ነው እንጂ ስልኩ አይደለም። ኢሞ አይሰራም ነው እንጂ ያለው እኮ ውዶቼ፣ ስልኩ ጠቅጠቅ ነው ይሰራል። ይኸው የላኩልህ ቁጥር ነው አሌክስ፣ ፎርዋርድ አድርጌልሃል። ግን እናትዬ ይላል ኢትዮጵያው ነው። አዎ የኢትዮጵያ እሷ 14 መጨረሻው 22 መጨረሻው። እንዴ እሷ ደግሞ የላከችልኝ ሌላ ነው። እስኪ ቆይ እሱንም እሷ የላከችውንም ልላክልህ። ልጁ ስሙ ማን ነው? እያሱ። እናት እሱ እያሱ እኔ የለጠፍኩት ቁጥር ነው እሱ። ይሄ ደግሞ እናትዬ የላከችልኝ። አባትየው በዚህ ነው የምታገኙ ብሎ የሰጣትን ቁጥር ነው ምልክልኝ።
ስልኩ እየሰራ ነው። እያሱ አለ ቤቴ ጋር ነው አለ ካላ ጥሩ በሱ የለም ካሉ ሁለት ሌላ ልኬልካለሁ። ሁለት የልጁ ሀያት ጋር ሀያት ቁጥር ልኬልካለሁ። ኢትዮጵያ ስንት ሰዓት ነው ያለው? አሁን ኢትዮጵያ ያላችሁ ከምሽቱ 3 ሰዓት ስልኩ ጠፍቷል ብሏል አባትየው። ስለዚህ አሁን በላኩልክ ደውል አሌክስ። ልኬልካለሁ እናትየው የላከችልኝን በዚህ ነው የምታገኙ ብሎ የሰጣትን ስልክ ሩቅያ እሺ ደርሶኛል። ነይ አሁን ስልክሽን ግን እባክሽ እንዲሰራ ዘግተሽ አብሪው ድጋሚ እና ነይ ግቢ ጻፊ ኮሜንት ላይ ሄሎ ሰላም ሰላም ዶ እያሱ ዲኻ እያሱ ብራዘር ኦኬ እያሱ ሎ ደለን አንዱ مختار رخبنا تقولوا حاول يلطف الخال مرحبا اوكي شغلت في صبيت عليه በቪዲዮ ወጣ ያላችሁ ያላችሁ ባዶ ራቆት ነኝ ያለሁት ሰው ቤት ነው ሄሎ አቤት አቤት እያሱ ዲኻ ንስኻ ሕጂ ረኸብኩ ቆልዓ ዲኩም ከ እያሱ አለ ኦኬ هاي بدولت لسناتونسكي دويلاش بدولت ቀጥታ በቃ እየተሳካ ኦኬ አቦሃ ምን ይባል ገብረስላሴ ትክክል ኦኬ አዲሃ ተፈልጣዶ አይፈልጣን ወረ ወድኹን ዓመት ኢኻ ተፈራተ እሺ በል አምሐርኛ ትኽእልካ ምሽ ዶ ምኮርነሽንሽቲ تمكرها بل صنح الشعوى خيت عطوت سلك الشدو صنح زغونه سب كراخبك يونه سو اغنانيا هلو عندي قوي سلام رقيه يسمعل الو لاود يا تابو لاود نو الو حسب زحوي حنسب الو رقيه الو الو قيد تنين انا انست ወለችኩ እንግዳን መሰለኝ ወይኔ ፈጣሪ ሆይ ድረስ ስልክሽን ዘግተሽ አብሪው ስላልኳት ዘግታ እስክታበራው ነው እንትን ያለው Your balance has dropped below 5 Qatari riyals. Please top up. ካርድ ልሙላ ቅሌታም የሆነ ስልክ ታበራው ነው አይ ገብረ ስላሴ መከራችንን አበላህ ነው እያሱ ድሕሪ ክልተ ደቂቃ ክድውለልካ እሺ ካርድ ክገዝኡ ሞ ትመልስ ክድውለልካ ብለሽ እንትን በይሉ እንበቤት በይ እያሱ ከይተዓጡት ስልክ ካቤልካ ግበራሽ ዶ ኦኬ እሺ ዝሐውል እኔም ካርድ ልግዛ እንዳይዘጋብኝ ደሞ አንዴ ዋየ 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 አረ አሸገርኳችሁ አይደል ለሁላችሁ ካርድ እየሞላው ነው እሷ ካነሳች በኋላ ነው እሺ እንትን የምትለው ጋይስ እንትን አላችሁ እሷ እየጻፈች አይደለም ኮሜንት ላይ እቲ ድምጽ ሰማዕካዮ ይኹምሽ ዶ ገርላሳ ኦኬ እሱ ተደውሎለት ነው መሰለኝ ያው ሞላው ካርድ ነኝ ልደውልላት እሷ ታታ መጀመሪያ ከዛ አንተ ትደውላለህ እሱ ጋር
ችግር የለውም። የ80 ደቂቃ ገዝቻለሁ እኔ። በጣም ጥሩ። እኔም ደግሞ የመቶ ሪያል ካርድ ሞላው። እንትን በላት እንትን በለው አማርኛ ያውራሽ እንትን በላት እኛ እንዲገባው አማርኛ ያውራሽ። እሺ እገሪ ሐሳብ በሚት ብር ኦኬ አማርኛ እሺ ሞክራለሁ ትንሽ ብሏል ልጅ። ጥሩ እናትዬው ታንሳ መጀመሪያ ያውን እስካሁን ቶሎ ቶሎ እያገኘኋት ነበር እንዴ? አንዴ ወራች ምን ጉድ ነው? ቀጥታም ኔትወርክ የሚባል ነገር አለው እንዴ? እየቆጠረ እኮ ነው። ኦልሬዲ ሲነሳ ነው አንድ የሚቆጥረው። ኢክራም ይቅርታ፣ ሩቅያ እየደወልኩልሽ ነው። አመራው ወይ የሚቀራ ነበር መሰለኝ። አንዴ ላማሰል። እሺ አማስል መታለች። እሺ አስገቧት። እኔ 100 ብር ካርድ ከሞላው በኋላ 5 ሪያል ነው ያለሽ ብሎ ሲያዋርደኝ እኮ ይሄ ስልክ 100 ሪያል ሞላው። እኔ 100 ብር ካርድ ሩቅያ ቀጥታ ስልክ ለምን አታነሽልኝ ማሪ? በቀጥታ እሺ ይሰማል። አሁን ታውረ ይሰማል። አንቺ ይሰማሻል የኛ ድምጽ? ይሰማል። አዎ ይሰማል። ኦኬ በጣም ጥሩ በጣም ጥሩ። አሁን ልጅሽ ጋር እንደውል ነው። እሺ እሺ አሞራው አማስለ ከጨረስክ ደውል። እሺ ደውሉ። እሺ እናቴ ወይስ እኔ ልደውል? ኦኬ ጨርሻለሁ። ደውለት ነው። እሺ ብዙ ካርድ አለ። መቼ ጨርሳለሁ? እሺ እኔ ላኩል ቁጥር ነው ይሰራልክ? የትኛው? 14 መጨረሻው። ኦኬ ወይ ኢየሱ አሁን ይሰማሃል? ጥሩ እስኪ ተናገር፣ እስኪ ተናገር። እየሰማች ነው፣ ተናገር። ሄሎ በዩ ሩቅያ ሰላም በይ። ሄሎ አቤት። ሄሎ እያሱ ወየ እያሱ ካሜል ላይ ጽቡቅ ካሜል ላይ ጽቡቅ እንዴት ነህ? ደህና ነህ? እናትህ ነኝ ብለሽ ንገሪኝ። እንዴት ነህ? እራስሽ ደውይላት። ደህና ነህ? ስልኩ ዘግቷል። እናትህ ነኝ። እሺ አንዴ ዘግቶታል። እኔ ልደውልለት አሌክስ? እሷን እንጂ ደውይላት ቀጥታ። እንትን እያላት አይደለም። እየሰማት አይደለም። በቃ እሺ ቆይ ከቲክቶክ ላውጣት እና እኔ ቆይ አንዴ ቀጥታ አንሺ ልንርቂያ ቆይ አንዴ ኮኔክሽን ዲአቢ ከዓፂኻዩ ወይ ቆራረጥ ነው ብራዘር። እስቲ ሕጂ ዋላ እዚ ኔትወርክ አይ እዚ ኔትወርክ ማዓለው ብራዘር አምሓርኛ ብዙሕ ስለይናገር ኮይ እስኪ አዛረብ በስከ ሀቦስከ ትስልክ ሓንሳብ አሎ ቆይ አንዴ ቆይ በቀጥታ ይሻላል። በቃ በቲክቶክ እየተቆራረጠ ስለሆነ አንዴ ይኸው አናግሪው። አሁን ንገ ሰላም በይው። ወይ ወደ ክለጣው ማን ደህና ነው? ቆይ አንዴ እኔ እናትህ ነኝ። እሺ ተዛረበሉ ናይ ግድን ግዛረባሉ ነው ተዛረባሉ አሌክስ ካሜል ላይ ጽቡቅ እዩ
በአማርኛ አውሪው። አማርኛ እችላለሁ ብሏል። በአማርኛ አውሪው። ሰላም ነህ እንዴት ነህ ብለሽ ጀምሪ። ደህና ነህ እንዴት ነህ? ሄሎ እሺ እንዴት ነሽ? ሰላም ነሽ? እሺ ያሱ ደህና ነህ? አረዲኻ ትብሎላ ተዛረበሎ በጀኻ ተኾይኑ አይሰማም? ይወስልኩ አይኒ አው ይወካ እያለቀስ ሀቢባ ሜት አድርጌዋለሁና እያለቀሰ ነው እያለቀሰ ነው። መስመር እዚያ መስመር ነው ታዲያ ናይ አይናቴን እዚ ናይ በኻሊ ስልክ በሌላ ስልክ ተቀይሮ ነው እየመጣ ያለው እንጂ ትክክለኛ ስልክ አይደለም። ማን ነው አሁን? እየቆይ አንዴ እና ሩቂያ አንዴ ቆይ፣ ልጁን ለማረጋጋት እየሞከርን ነው። አንዴ ስምዐኒ ሻለው አሌክስ ምንድነው? የስልኩ ባለቤት ነው እያወራ ያለው። ያስወዲኩ ተረዲንኮ አነ ሓውሊ ገብረስላሴ ሓውልቲ ያነ እሞ ላይክ ምሳኻ እንተሃልዩ ተዛረበሎ ተረዲኻኒ ዋላ ሰላም ይበላን እሽተይ እሞ ካብኡ ዳሕራይ ፅባሕ በዓልካ ተምፆ ናብ ቲክታክ ተረዲኻኒ። ሕጂ ግን ንሳ እውን ካርዲ ገዚያ ኣነ እውን ካርዲ ገዚት ህዝቢ ካይፅበሎ ኣብዚ ሶ እንታደው እንታይ ገበረት ናትና ናይ ቅርሺ ዘይኮነት ንሳ ታደት ነውዖ ዘላ ኣኽላ ንሳ እውን ተረዲን እንዲ ስትለማ ተረዲን ያነ ግን ካቶይ ናፈል ብናወዮ አዲማ ቦራ ይበቃ ተርዲካሊ እሺ ይባሃሊ እንደይ ምንም ነገር ይፈጥይ ይዝጎን ዓብይ ታተታተ ወጥሽ ረዓኛ እንደምትወለዚ ዋ እሞ ክዛር ቆይ ለምን እንዲያናረግም አሌክስ ኮንፈረንስ አናገናኛቸውም? እኔ የ100 ሪያል ካርድ ሞልቻለሁ። እናትየው ጋር ደውልና ከዛ እሱን ላስገባና መስመር ላይ ኮንፈረንስ እናስገናኛቸው። እንደዛ ይሻል እያለ ያለው እኮ ልጁ እንትን እያለቀሰ ነው እኮ። ይሄ እኮ ላይክ የገብረ ስላሴ ወንድሙ ነው አጎቱ ነው እኮ። ልጁ ማናገር አልቻለም እያለቀሰ። አዎ ዋላ እንዳበኸ ክዛረብ አይከልን እያለቀሰ ለራሱ መናገር አይችልም ትንሽ ወይ እያለቀሰ ያናግራት ምን ችግር አለው? እናቱን ከ15 ዓመት በኋላ አግኝቶ በለው። እናትየውም የልጇን ድምፅ መስማት ትፈልጋለች። እኔ ምንም ደስ አላለኝ። አልፈለጉማ ማገናኛ እኮ ከቅድም ጀምሮኛ እየጣለ እናትየው ዛሬ ማግኘት ፈልጋሉ። ቲክቶክ አለ ካዶ ፅናሕ ሓንሳብ እንዴት ትተኛለች ዛሬ? እናትየው ጓጉታለች ልጇን አግኝታ እንጂ እዚህ ውስጥ ካለ ሰው ውስጥ እዛ አካባቢ ያለ ሰው አይኖርም እንዴ? ሄዶ ራሱ በቲክቶክ ያለው ሰው የለም እዛ? ሄደው እኮ እነሱ ራሱ እንዲያገናኙ ጠይቄው ነበረ። አሌክስ ያሳምነዋል፣ ችግር የለው። እኔ ብዙ ምክንያት ሲያቀርቡ እንትን ብያለሁ፣ ጠርጥሬያለሁ። አሁን ለምሳሌ እዚህ ውስጥ ካለ ሰው ውስጥ አንድ ሰው እዛ ሰፈር አይኖርም መቀሌ ቲክቶክ የሚጠቀም እዚህ ጋር ሄዶ ሊያገናኘን የሚችል እነሱ ቢፈቅዱ ስላልፈቀዱ ነው እንጂ አንድ ቀንም ቢሆን ለእናት ለውጥ አለው። ሰውን በጣም ጓግታ ነው 10 የምትገባው ኔትወርክ እንደዚህ እያስቸገራት። ነታ ቀያሕ ምልክት ንሳ ምስ ነኻኸኣነ እታ ኮድ ዝሃብኩ ንሳ ፅሒፍካ ክእትውካ እዩ መብታሕቲ ዘለዉ ኣሞራ ሰማይ ኢለስ ካብኡ 24 መጨረሻ ዲ ኣሞራ ሰማይልካ 24 ፀሓፍ እሞኒ ኣብኡ ምስኣተኻ ክቢ ኣፎቶይ ክብለትካ መርሓሽ ኣሃትሽ በቃ እንድሕር ተዘይሰርሒልካ ቸገብረካ ኣብ 2 ደቂቕ ሽዶ ታዝኳ ዝሃብኩ ኮድ ትፈልጣ ዲኻ እንትን ካለው ቲክቶክን ዋትሳፕ ካለው ሼር እናርግለት። ላይቭን ሊመጣ ነው አጎትየው ይዞት ሊመጣ ነው። ስለዚህ እናትየውን እንዴት ላርጋት? የእሷ ዳታ እኮ ነው። በእናታችሁ በቪዲዮ ይኸው ህልማችን ሊሳካ ነው። በቪዲዮ ሊተያዩ ነው። አጎትየው ቲክቶክ አለው አለው። ይሄን ኮድ ልክልሻለሁና ይሳቡትኝ። እሺ
እሺ ሼር ሊንኩን ሼር በምን ታደርግለታለህ? ዋትስአፕ አለው? ይሄን ላይቭን ሊንኩን ነክ ሰርች አድርግ ብየዋለሁ። ኢሞን ያለኝ ብለዋል። እንትን የለኝም ብለዋል እኮ። እኔ ኢሞ አለኝ፣ ቤቱ ቁጥር ነው ያለው ኢሞ። እኔ ለእነሱ ስል እኮ ኢሞ ከፍቻለሁ። አዎ ሰርች ታደርጋለሽ ኢሞ። እሺ በላፍታ ቀያሕ ነኺ ኢኻማ አፍታ ቀያሕ ነኻ أنا زعلت أنا ولكم أنا أمورا سمايت أنا بتحكي أبزا قيح نقدر نعمل بقولنا أنا مالتي أفتح العلا أمورا سمايت أمورا سمايت بالمسأتها 300 كلتن شحدي و4 شح زلو فلور يريك قال مش أفتح فوتويك أيح ملكتنا نتا أيح خاتنا خا ما راح أسمع كلام أوكي هاي دولة ليه راكورا أنتنا نحن أباتي خمسة أباتهم تزهقوا هاخد صحف ماشي أبي أمسف اللي شنو يسكن እሺ ሞዴሬተሮች ፕሊስ እያያችሁ ክብሮም እንፈልጉት የሚጽፈውን ኮድ እዩት። ኢሞ ግባ ብትለው እኮ ኢሞ ላይ ለምን አልደውለት ያገኘው ነበር ሊንኩን። ምንም ሰርች ማድረግም መቸገርም አይጠበቅበትም ነበር። ምን አለበት ኢሞን ቢያይና ሊንኩን ብቻ ጠቅ አድርጎ ቢገባ ምንም ቲክቶክ ላይ ገብቶ ሳያረግ ምን ሳይለፋ። አየሽው የጻፍኩልሽን ኦኬ። እኔ ኢሞ በጣም ያስጠላኝ አድ ስኬፕ አድ አፍተር 9 ሰከንድ አለ ኢሞ አውጥተሽ ተመለሽ ወደ ሰራ እኔ ደግሞ ችግሬ ከመጽሐፍ ቮይስ ነው የሚቀልኝ እና ቮይስ አድርጌ ልካለሁ። ሚውት አድርገህ ስማው። እሺ አይዞሽ እናትየው ሩቅያ ይመጣል። እሺ እሺ እሺ። ፌስቡክ ላይ በማንበብ የሚታርገኝ ስሚ። እሺ ሩቅያ ወይ በ15 ዓመት ውስጥ ልጅሽን ለማግኘት ምን ምን ጥረት አድርገሻል ብዬ ቅድም ጠይቄሽ ፌስቡክ ላይ ፈልጌው ነበር ብለሽኛል። በራስሽ ፌስቡክ ነው ወይንስ በትልልቅ ፔጆች ፌስቡክ አስፖስተሽ ነው? በምንድን መጥቷል እያሉ ነው ሞዴሬተሮች። ፕሊስ በደንብ ቼክ አድርጉ። በራሴ ነው። በራስሽ ፌስቡክ የልጅሽን እና ያንቺን ፎቶ ሳውዲ እያላችሁ በዚህ አይመስለኝም። ሌላ የተዘጋ እንትን አለ፣ በሱ ነው። ኦኬ እሺ። 4 ወሩ ላይ ወደ ኢትዮጵያ ወደ አባቱ ቤተሰብ ከላክሹ በኋላ ደውለሽ ታውቂያለሽ? ስልክ ተዘግቶብኛል። ሁለት ስልክ ቁጥር ሰጥቶ የነበረ ሁለቱም ስልክ አይሰራም። ማግኘት አልቻልኩም ከዛ በኋላ። ስለዚህ ልጅሽ በ4 ወሩ ከተለየሽ ለ15 ዓመታት ደውለሽም ድምፁን ሰምተሽም አታውቂም። አባትየው የሰጠሽ ስልክ እስር ቤት እያለ ነው አይደለ? አባትየው ስልክ የሰጠሽ አይሰራም። ሰርቶ አያውቅም።
አይሰራም። በቃ ላገኛቸውም አልቻልኩም። አንድ ጊዜም ሰርቶልሽ አያውቅም? የሆነ ሰዓት ላይ ሰርቶ ነበረ። ከዛ በኋላ ግን ሊሰራ አልቻለም። የሆነ ሰዓት ላይ የሰራ ጊዜ ማንን አገኘሽ? እናቱን አናግሬያታለሁ። አያቱም ማለት ነው። እሺ ምን አሉ አያትየው? አያትየው በአማርኛ ትንሽ ይችላሉ። አውርቻቸው ነበረ። ከዛ ሰላም ተባብለን ምናምን ከስንት ዓመት በፊት? ከዛ በኋላ ተዘጋ፣ ስልክ ተዘጋ። ስንት ዓመቱ ነበር ልጁ ይዛኔ? የዛሬ ስንት ዓመት ማለት ነው ሀያትየውን ያገኘሻቸው? የዛሬ ስንት ዓመት? እኔ እንጃ፣ ከ10 ዓመት በላይ ይሆነዋል። አላስታውስም እኮ ልጁን አገናኙኝ ያላልሻቸው ነው ማለት ነው። ሀያትየውን ብቻ ሰላም አልሽ? ልጁን አላገናኘዋለሁ። እሺ ምን አሉሽ? አገናኝተውኛል። በድምፅ አወርቼዋለሁ። ያው አማርኛ አይችልም ነበረ፣ የዛኔ ትንሽ ነበር። እሺ በትግረኛ ድምፁን ሰምቼዋለሁ። ከዛ በኋላ ያው ስልኩ እንትን አላለልኝም ማለት ስልኩ ተዘጋባቸው መሰለኝ፣ አልሰራልኝም። ኦኬ እሺ። ከዛ በኋላ ሳውዲ ምን ያህል ቆይተሽ ነው ወደ ኢትዮጵያ የገባሽው? አይ ብዙም አልቆየውም። ላይክ ስንት ዓመት? ለምሳሌ ልጅሽን ከላክሽ ከስንት ዓመት በኋላ? የወጡ ጊዜ ነው የወጣው። የዛሬ ስንት ዓመት መሰለሽ? 2005 ላይ ነው ምናምን ላይ የወጡ ጊዜ ነው የወጣው። የዛኔ ከሳውዲ አረቢያ ኢትዮጵያውያን ውጡ የተባለ ጊዜ የዛኔ ነው። ውዶቼ ስንት ዓመት ሆነው ኢትዮጵያውያን ከሳውዲ ውጡ ተብሎ በጅምላ የዛኔ የተባረረ ጊዜ ስንት ዓመት ሆነው ማሮቼ? 2005 ከሆነ በኢትዮጵያ የዛሬ 13 ዓመት በቃ እንደዛ አካባቢ። እንደዛ ከሆነ ልጅሽ አሁን 15 ዓመቱ ነው። ስለዚህ 2 ዓመቱ ነበር ማለት ነው ልጅሽ። በላክሹ በ2 ዓመት ነው ወደ ኢትዮጵያ የገባሽ እና እስካሁን ድረስ 13 ዓመት ኢትዮጵያ ውስጥ እየኖርሽ ነው። ሌላ ሀገር አልሄድሽም? ሌላ ሀገር ሂጄ ነበር፣ ዱባይ ሂጄ። ስንት ዓመት ቆየሽ ዱባይ? ዱባይ ነበርኩኝ። ስንት ዓመት ቆየሽ ዱባይ? ዱባይ 7 ዓመት ቆይቼ ነው የመጣው። ማሻአላ ከ13 ላይ 7 ስንቀንስ ከዛ አሁን 7 ዓመት። ኦኬ ስለዚህ አሁን ኢትዮጵያ ውስጥ ነሽ 6 ዓመት። ከኢትዮጵያ አልወጣሽም ከ6 ዓመት ላይ ከዱባይ ከገባሽ ጊዜ ጀምሮ 6 ዓመት ኢትዮጵያ ውስጥ ቆየሽ? አይ 6 ዓመት አይደለም፣ አሁን 2 ዓመት ሊሆን ነው ኢትዮጵያ ከመጣው። ኦኬ ከዛም በፊት ደግሞ ሌላ 4 ዓመት ኢትዮጵያ ተቀምጠሻል ወደ ዱባይ ከመሄድሽ በፊት? ኦኬ ትዳር ያዝሽ? ሌላ ትዳር ያዝሽ? አንድ ልጅ ወልጃለሁ። የ11 ዓመት ልጅ አለኝ። የ11 ዓመት ልጅ አለሽ? ሌላ? አዎ። እሳይ ወንድ ነው? እሱም ወንድ ነው? እሱም ወንድ ነው። እሳይ ወንድም አለዋ። በቃ ወንድም አገኛ። አዎ አለው። በጉጉት ድምፁን ለመስማት እየተጠባበቀ ነው። የኔ ጌታ ቅድም ቪዲዮ አበራሽ ሰዓት ከጎንሽ የተቀመጠው ነው? እሱ ወንድሜ ነው። ሌላ አለ ልጅ። እሳይ ወንድም ተገኘለት። ደስ ብሏቸዋል። በነገራችን ላይ ከኔ በላይ እነሱ ደስ ብሏቸዋል። እኔም ደስ ብሎኛል። እኔ እንጃ ድምፅ የራሱ ተዘጋ ማለት ያው ስላለቀስኩ ትናንትና ጀምሬ ማመን ስላልቻልኩ እንደ እናት እረዳሻለሁ። ዋናው ከልጅሽ ጋር በህይወት መገናኘት ነው። ዋናው ልጅሽ በህይወት መኖርሽ፣ አንቺም በህይወት መኖርሽ። እሱ በጣም እና ደግሞ ምን ያህል ደግሞ ትፈልጊው እንደነበረ ማወቁ ደግሞ ለሱ ያስደስተዋል። ለምን እሱም 15 ዓመት እናቱን እየፈለገ ያለ እናት ትምህርት እንኳን በቅርብ ማለት ነው እዛ አዲስ አበባ ሄጄ በኢቢኤስ ሰይፉ እንትን የሚሉት አለ አይደል? በሱ ልመዘገብ ሁላ አስቤ ነበረ፣ ግን ሳልቀድመው የቀደመ ማለት እኔ ሳልቀድም እሱ ቀደመኝ።
በጣም ነው ደስ ያለኝ በነገራችን ላይ። አይዞሽ እንዴ ለእናት በጣም ይገባል። ከልጅ ተለይቶ ስደት ላይ የወለድሽው ልጅ ያውም በስቃይ ነው የወለድኩት ኦፕራሲዮን ምናምን። አይዞሽ የእሱ ማስታወሻ ያውቃሉ፣ የእሱ የአጎቶቹ ልጆች ያውቃሉ ስለኔ ሁኔታ። እርግጠኛ ነኝ እነሱም ናቸው። የአጎቶቹ ልጆች ሳውዲ ማለት ነው ወይስ የት ታገኛቸው ነበር? ፎቶ አለኝ። ፎቶ ባንቺ እኔ እናቱ ነኝ ብዬ በለቀኩት ማለት ነው። ሳውዲ ያለን እንተዋወቅ ነበር። አይ እሱን ነው የምልሽ። እዛ እንተዋወቃለን። አዎ ሳውዲ ያለን። ታዲያ የነሱ ስልክ አልነበረሽም? እና በነገራችን ላይ ፎቶ አለኝ። አንድ አልበም የሚሆን ፎቶ ነበረኝ። የልጅሽ አልነበረኝም። አንድ አልበም ፎቶ ያለሽ የማን ነው? የልጄማ ነበረኝ። አንዳንድ ቤተሰቦቼ ከኔ ጋር ነበሩ እዛ ጅዳ ላይ ስንኖር። በአልበም ፎቶ አለኝ፣ የልጄ ፎቶ አለኝ። እዛ እያለ የተነሳና የእሱ ያጎቱ ልጅና ጓደኛው ነበረ ፎቶ እኮ። የእነሱ ያጎቱ ልጆች ስልኮቻቸው አልነበረሽም ማሬ? በሞጁል የነበረውን ምን መሰለሽ አልነበረኝም። የነሱ ሞጁል የነበረው እንጃ ስልኬ ጠፍቶ ይሆን ምን ይሆን አላውቅም። የነሱን ግን ከዛ በኋላ የነሱ ሊሰራልኝ አልቻለም። 2 ስልክ ቁጥር የነበረኝ ማለት ነው። ኦኬ ከሳውዲ ስትወጪ እስቲ እንዴት እንደተለያያችሁ ምናምን ባጭሩ ንገሪኝ። ከሳውዲ ምናምን አልገባንም። እሱ ይንገርሽ። ለሱ እንትን ልበልለት ቦታ ልስጠው። እሱ ይንገርሽ። እሱማ ነገረን እኮ ማሬ። እሱ እኮ ነው ልስጠው ብዬ ነው ሀቢባ። ሩቅያዬ እሱ እኮ ነው የመጣው ቀድሞ። እሱ ቀድሞ ነግሮናል። ከአንቺ መስማት ፈልገን ነው። ሩቅያ ይሰማሻል? ሀቢባ አቤት። ምን ላድርግ? እንደ ቅድም ያልኩሽ ላድርግ? አዎ ልጀምረው? አዎ ደውል። ሀቢባ ማሪ እሱ እኮ ቀድሞ ተናግሯል። ከአንቺ ቀድሞ የመጣው ሊፈልግሽ የመጣው እኮ እሱ ተናግሯል። ያንቺን ደግሞ መስማት ፈልገን ነው። ያንቺን መስማት ፈልገን ነው። አንቺ ደግሞ ተናገሪ። ወይ ሀቢባ ይሰማል አሁን? እሺ እየሰማሽ እየተቆራረጠ ስለሆነ ነው። እሺ ውሃ ጠጪ መጀመሪያ። አዎ አሁን ይሰማኛል ሀቢባ። እሺ አንቺ ተናገሪ። እሱ ተናግሯል። ያስተጋባል። አንተ ትረጋጋሽ። እሺ ውዶች ታውቁት ገርላስም ዋትሳፕ ይሰርሕ ዶ? ዋትሳፕ ይሰርሕ ምሽ ዶ? هو ይሰርሕ እዩ። ኦኬ ውፃእ ካብ ዝመደውለለይ። እሺ እነግራቸዋለሁ። ችግር የለም ሀቢባ። መርሐባሽ። እኔ እና እሱ ያው ዞሮ የተለያየ ነው። እስር ቤት ይደውላልካ ኣለኹ እዚኣ ሕጂ ናታ ተቐበላ። በዛን ነው የተለያየ ነው እንጂ ሌላ ነገር የለም። ዋትሳፕ የብለይ ዘለኹም ንሳ እያ አልዕላ ሰማዕና ዶ እንታይ ኢልካኒ?
እሺ ሀቢባ ድምፅሽ ስለሚቆራረጥ ነው። አንዳንዴ ኔትወርክ አንዴ ሚት አርጋት ለኢክራምና ሀቡ አንቺ ገላሰው سمعنا هذا؟ تحجت الأول الغاز نبرد صنحت سلكسي ناتاي إيال علا ويدا ولا اللي تمديس كام؟ ايش هلو هلو